Hello, what's up everybody? You are in blockchain hub with Biggy. ዛሬም አዲስ ነገር ይዤ መጥቻለሁ። አዳዲስ አፕዴቶች አሉ። አዳዲስ ማወቅ ያለባችሁን ነገር ለማሳወቅ ነው የመጣሁት። ባለፈው በሰራሁት ቪዲዮ ላይ በጠየቃችሁኝ መሰረት ቢጊ እንዴት ብዙ አቶስ መሰብሰብ ይቻላል፣ እንዴት አድርገን የሰበሰብከው፣ እንዴት ብዙ አቶስ ካሁን በኋላ ማግኘት እንችላለን ብላችሁ ጠይቃችኋል። ለዚህም አሪፍ የሆነ መፍትሄ ተገኝቷል። ባለፈውም በሰራው ቪዲዮ ላይ እንድታዩት ብዬ ስለ ዲቶክ አብራርቼላችኋለሁ። ዞሮ ዛሬ የወጣ አፕዴት አለ። የኒው ይር ካውንትዳውን ነው። ኢትስ ጀስት ላይክ ጊቭ አዌይ። ሶ 2 እጥፍ ተደርጓል ማለት ነው አቶስ የምንሰበስበው። ያ ማለት ዲቶክ አፕ ላይ ነው። ዲቶክ አፕ ላይ 10 አቶስ የምታገኙ የነበረው 20 አቶስ፣ 5 አቶስ ይሰጣችሁ የነበረው ላይ 10 አቶስ ታገኛላችሁ ማለት ነው። ሶ ይህንን አጋጣሚ እስከ ጃንዋሪ 4 ድረስ በደንብ አድርገን መጠቀም ያለብን አጋጣሚ ነው። እዚህ ስክሪኑ ላይ እንደምትመለከቱት ከሆነ ጋይስ 2 ታይምስ ለሊሚትድ ታይም ነው ያደረጉት ጊቫዌውን። ሶ ካለኝ ኤክስፒሪየንስ አንጻር እንደዚህ አይነት ጊቫዌዎች ሲኖሩ በጣም መጠቀም መቻል አለባችሁ። ሶ እስቲ ወደ ዌብ ሴክሽን ልግባና ስለ ዲቶክ ስለ አቶሺ አፕ አንዳንድ ነገሮችን እላችኋለሁ። ይሄኛውን ሴክሽን ገብታችሁ the whole about the project ሙሉ ነገሩን ማንበብ ትችላላችሁ። በዌብ ምልክቷ ሳይት ገብታችሁ ማለት ነው። ሶ እዚህ ጋር ይታያል ቶታል ቫልዩ ምን ያህል አቶስ ሰርኩሌት እያደረገ እንደሆነ። ባይባክ ሜትድ የሚባል ነገር አለው ለአቶሺ ቲም። በጣም ደስ የሚል ነገር ነው። ባይባክ ሜትድ የቶክኑ ዋጋ እንዳይቀንስ ከሚያደርጉ መንገዶች አንዱ ነው። ምን አይነት ፕሮጀክቱን እንዴት ላውንች አድርጎ እንዴት ደግሞ ለማሳደግ እንዳቀዱ ብዙ አይነት ፊውቸሮች አሉት፣ ብዙ አይነት ነገሮች አሉት። ሶ ዛሬ የመጣንበት ዋናው ዓላማ ዲቶክ ስለሆነ ወደ ዲቶክ እንሄዳለን ማለት ነው። ሶ ዲቶክ አፕሊኬሽን ጀስት ላይክ እንደ ቲክቶክ ነው። ኢትስ ኤ ቻይኒዝ አፕ፣ የቻይና ፕሮጀክት ነው። አቶሺ እንደምታውቁት ከዚህ በፊት እንደነገርኳችሁ። ስለዛ ዲቶክ አንዱ ዋነኛው የዌብ3 ፕላትፎርማቸው ነው ማለት ነው። ጀስት ላይክ ቲክቶክ የቪዲዮ ፕላትፎርም ነው። ሶ ዛሬ ላይ እንደምታዩት ወደ 14 ሚሊዮን ዩዘር አለው ዲቶክ። አብዛኛው ተጠቃሚ የቻይና ማህበረሰብ ነው። እንዳለ ብር ብዙ ሰርተውበታል። ግን ምን ፊውቸሮች አሉት፣ ወደፊትስ ምን ሊሆን ይችላል፣ ከቲክቶክስ ምን ይለየዋል የሚለውን ነገር እንዴት መስራት እንዳለብንና እንዴት ማክሲመም ፕሮፊት ጌን ማድረግ እንደምንችል እያንዳንዷን ነገር ዲቴል አሳያችኋለሁ። ሶ ዲቶክ በጣም የሚለየው ነገር ከሌሎቹ የቪዲዮ ፕላትፎርሞች ከቲክቶክ ከሌሎቹ ቪዲዮ ማጋሪያ ፕላትፎርሞች የሚለየው በዌብ3 መተዳደሩ ነው። ሶ ዌብ3 ጋር ግንኙነት አለው ማለት ነው። ሶ ስለዛ አቶሺን እዛ ላይ ማይን ማድረግ እንችላለን፣ ከሱ ላይም ዊዝድሮ ማድረግ እንችላለን። አሳያችኋለሁ ኤቭሪቲንግ። ዲቶክ በፊውቸር የያዛቸው ፕላኖች እዚህ ጋር በግልጽ ይታያል። ኮፒራይት የሚባል ነገር አይኖርም። ዲሴንትራላይዝድ ነው። ኢች ቪዲዮ የለጠፋችሁት ቪዲዮ እንደ ኤንኤፍቲ ነው የሚወሰደው። ፕላስ ኮሚሽን ታገኛላችሁ፣ የማስታወቂያ የአድቨርታይዝመንት። የተመቸው ሰው ቪዲዮችሁ የተመቸው ሰው ካለ ቪዲዮችሁን ሬንት ማድረግ ይችላል። ብዙ አይነት ሰፖስቲኬትድ የሆኑ ግን ለኮሚኒቲው በጣም ሊጠቅሙ የሚችሉ አዳዲስ ቴክኖሎጂዎች የተጨመሩበት ፕላትፎርም ነው። ገብታችሁ ዲቴሉን እዛ ላይ ማንበብ ትችላላችሁ። ሶ ዲቶክ ላይ ሬጂስተር ለማድረግ ኦፊሻል ዌብሳይታቸው ላይ መሄድ በቂ ነው። ወይም ደግሞ ኤፒኬውን ከስር አስቀምጥላችኋለሁ። ሶ ዛሬ ላይ ምን ተብሏል አቶሺ ላይ የሚለውን ነገር እስቲ ወደ ትዊተር ገጻቸው ሄጄ አንዳንድ አፕዴቶችን ላሳያችሁ። ከዛ በቀጥታ እንዴት ዲቶክ ላይ መኒ ሜክ ማድረግ እንደምንችል አሳያችኋለሁ። ሶ ኤክስ ፔጃቸውን ኦፊሻል ፔጃቸውን ማንበብ ልምዳችሁ ብታደርጉ በጣም ጥሩ ነው። እያንዳንዷ ነገር እዛ ላይ ትነገራለች። ስለማናነብ ሄደን ቼክ ስለማናረግ ነው ሊያመልጠን የሚችለው። ሶ በዛሬው ኦፊሻል አናውንስመንት ላይ 4 ሜን የሆኑ ነገሮች ናቸው ለ2026 ታርጌት የተደረጉት ለዚህ አዲሱ ዓመት። የመጀመሪያው ሜንኔት ላውንች ነው። ሜንኔቱ እንደተጠበቀ ነው። እንደ ሮድ ማፑ በሚድ 2026 ላውንች ይደረጋል። ከዛ አቶሺ ግሎባል ሾርት ቪዲዮ ፊውቸር ላይቭ አድርገዋል ከ3 ቀን ኦር ምናምን በፊት ገብታችሁ ማየት ትችላላችሁ። ከዛ ሶስተኛ ላይ ቢልዲንግ ዲቶክ
ሚለው ነው አሁን የምናወራው ርዕስ ጋር ይገናኛል። ዲቶክ ዌብ 3 የሆነው ፕላትፎርማቸው ነው። አራተኛው ደግሞ ኒው ዩቲሊቲስ ማለት ነው። አንዱን ስሞክረው ነበር። ያ ማለት በአቶሺ መክፈል ትችላላችሁ። እቃ እንደ አሊባባ አዛችሁ ማስመጣት ትችላላችሁ። ይሄን የመሰለ በጣም ትልልቅ የሆነ ሚሽኖችን ለ2026 አቅደዋል ማለት ነው። ስለዛ ሜንኔት ላውንች የሚደረገው በ2026 ሚድ ላይ ነው። ያ ማለት ከ6 ወር በኋላ ነው። ሁሉም ሰው አቶሺን ማይን ያደረገ ሰው ፍሪሊ አቶሱን ወደ የተለያዩ ኤክስቼንጆች ያለ ምንም አይነት ሊሚቴሽን ማንቀሳቀስ ይችላል ማለት ነው። አሁንም ማንቀሳቀስ እንችላለን። አክቹአሊ ግን it depends on your performance። ይሄ ነገር የገባችሁ ይመስለኛል። አሁን ቀጥታ ወደ ዲቶክ አፕ እንዴት ዲቶክ ላይ ሰርተን ብዙ ገንዘብ እንደምናወጣና ስለ ዲቶክ ስላለው ፕሪንሲፕል እነግራችኋለሁ። ሪላቲቭሊ ስናወዳደረው ዲቶክ በጣም ቀላል ነው። ኬዋይሲ ማንም ሰው ኢንቫይት ማድረግም ላይጠበቅበት ይችላል። ኬዋይሲ ባደረገ በአንድ ወር ውስጥ ግን ዊዝድሮዋል ማድረግ የምትጨምሩበት ምርጥ የሆነ ፕላትፎርም ነው። ወደ ዲቶክ ልውሰዳችሁ። አሁን አቶሺ አፕ ላይ ማይን እያደረጋችሁ ዲቶክን ያልጫናችሁ ዲቶክ ላይ ሬጂስተር ያላረጋችሁ ልጆች ኤፒኬውን ከታች አስቀምጥላችኋለሁ፣ ኢንቪቴሽን ኮድ አስቀምጥላችኋለሁ። ገብታችሁ ተመስገቡ፣ እንድትሰሩበት አሳስባችኋለሁ። ዲቶክ አፕ እንዴት እንደሚሰራ አሁን ደግሞ ማየት እንጀምራለን። ኦኬ ዲቶክ ማለት ጀስት ላይክ ቲክቶክ ነው። በጣም እኔ በቻይኒዝ ፒፕል እተማመናለሁ። አፕሊኬሽኑ ይሄን ይመስላል። ስንከፍተው ኤፒኬ ስለሆነ ፋይሉ በቅርቡ ፕሌይ ስቶር ላይ እናገኘዋለን። ኤፒኬ ፋይል ስለሆነ ስሎ ሊሆንብን ይችላል። ያው ታግሰን እንከፍተዋለን ማለት ነው። ዲቶክ ቪዲዮ ማያ አፕሊኬሽን ነው። እንደምታዩት ሎድ እያደረገ ነው ቪዲዮ። ስክሮል እያደረጋችሁ ቪዲዮ የምታዩበት ፕላትፎርም ነው። እያንዳንዱ ቪዲዮ ባያችሁ ቁጥር አቶስ ይቆጥርላችኋል። ከዛ ውጪ ቪዲዮ ፖስት የማድረግ ኦፖርቹኒቲም ይሰጣል። ቪዲዮ በቀን 10 አፕሎድ ማድረግ ትችላላችሁ። ከ10 በላይ ቪዲዮ በ24 ሰዓት ውስጥ አፕሎድ ማድረግ አይቻልም። በእያንዳንዱ ቪዲዮ ይከፍላችኋል። ያ ቪዲዮ ኦሪጂናሊ የእናንተ ሆኖ ነው የሚቀረው ማለት ነው እስከ መጨረሻው ድረስ። ቪዲዮ አፕሎድ ማድረግ በፍጹም እንዳትተዉ። ስለዛ እስከ ጃንዋሪ 4 ድረስ ባለው ጊዜ ውስጥ ሪዋርድ ደብል የተደረገልን እዚህ ዲቶክ አፕ ላይ ነው። ሁልጊዜ ዲቶክ አፕን ከከፈትን በኋላ ከታች የምታዩት ሴክሽን ላይ ትገቡና ዲስከቨሪ ሴክሽን ላይ ነው የምትገቡት። ቼኪን ታደርጋላችሁ። ኤቭሪዴይ ቼኪን ስታደርጉ አቶስ ይሰጣችኋል። ማይኒንግ ቦታ አለው። ማይኒንግ እዚህ ላይ ስታርት ብላችሁ ማይኒንግ ማስጀመር ትችላላችሁ። ማይኒንጉ በየ24 ሰዓት ሳይሆን እንደ አቶሺ አፕ 24 ሰዓት ሳይሆን በየ4 ሰዓቱ ተመልሳችሁ ስታርት ማይን ማለት ትችላላችሁ። ማይኒንግ ሰፖርት ያደርጋል አፕሊኬሽኑ። ስለዛ እዚህ ላይ ብዙ የመስራት ቻንስ አላችሁ። ገና ብዙ ሰው አላወቀውም። አሁን ላይ መስራት የጀመራችሁ ሰዎች ከጥቂት ጊዜ በኋላ ብዙ አቶሺ ኮይን ዋሌታችሁ ውስጥ ማከማቸት የምትችሉ ስለሆነ ጋይስ ዲፍረንት ቻንሶች እዚህ ውስጥ አሉ። ብዙ ናቸው። እንደምታዩት ከሆነ ማስታወቂያዎች፣ ቪዲዮ ማየት፣ የተለያዩ ሊንኮችን ክሊክ በማድረግ የተለያዩ ሳይቶች ውስጥ ገብቶ በመውጣት በቀላሉ አቶስ ኮይኖችን እዚህ ላይ ማግኘት የምትችሉ ስለሆነ በጣም ኢዚ ነው። ገብታችሁ አቶሺ ዋጋውም አሪፍ የሆነ ኮይን ነው። ወደፊትም ጀስት ይጨምራል የሚል ትንበያ ነው የምናየው ከኤክስፐርቶች። ስለዛ በጊዜ አቶሳችሁን ዲቶክ አፕ ላይ እንደዚህ ማስታወቂያ ክሊክ እያደረጋችሁ ዊዝን ሰከንድስ ብዙ አቶስ ኮይኖችን መሰብሰብ ስለምትችሉ ጋይስ ኔቨር ጊቭ አፕ ስቲል ናው ኢትስ ናት ቱ ሌት። ስለዛ ገብታችሁ ሁላችሁም የተሻለ ፕሮፊታብል እንድትሆኑ አሳስባችኋለሁ። ጋይስ ይመቻችሁ። በሌላ ቪዲዮ ደግሞ እከሰታለሁ አፕዴት ነገሮችን ይዤ ስለ ቶኮይን ምን እየተባለ እንደሆነ፣ ስለ ሲሌንሲዮ፣ ስለ ኤአይ ትሬኒንግ ኤቭሪቲንግ ተመልሼ መጥቼ የማስረዳችሁ ይሆናል። እስከዛ ድረስ ይመቻችሁ ቤተሰብ። ባይ ባይ።